ማን ነው እንደኔ ዛሬ ማለት ነው ሩጥ አብሳላት ጋር ሄደ። እግዚአብሔርን ሩጬን አብሳላት ጋር ነው ሄድኩት። መቼም አንድ የሰረቀ ሌባ ሁሌ ሌባ ነው አይደለ? ሁሌም ሌባ ነው። አንዴ ሌባ አንዴ ከተያዘ ሁሌ ሌባ ነው ይባላልና ሩጬ እሷ ጋር ነው ሄድኩት። በቃ አብሳላት ቤት ገብታ በቃ አስቀምጣበት ሄዳለች። አቤት በቃ ለያየቻቸው ደግሞ እየዛተች ነበረ። እመጣላችኋለሁ በሰፊው በመገለመል ገለመል እያለች ማለት ነውና በቃ ጉር ሰራቻቸው ብዬ ነበረ። እግዚአብሔር ይመስገን። ብሩኬ ደግሞ በጣም አሳዝነኛል። የዛሬውን ቪዲዮ በነገራችን ላይ ማለት ነው እኔ እስከዛሬ ቪዲዮን ፏቅቄ አላውቅም። ምክንያቱም ማንፏቀቅ ጥሩ ስላልሆነ ማለት ነው። ዛሬ ግን አንፏቅቄ ነው ያየሁት። በቃ ይህ ነገር ፕራንክ ነው ወይስ ደግሞ የሀይሚዬ አነጋገር መጀመሪያ ላይ አለቃቀሷ የእውነት እንዳልሆነም ያስታውቃል። ብቻ ግን በቃ 10 ቦታ ነው የረገጥኩት። ታውቃላችሁ 10 ቦታ ነው የረገጥኩት። በቃ ያላሰላሰልኩት ያላሰብኩት ነገር የለም። እና ነገር ግን እሳ ምንድነው ሀይሚዬ ተንኮለኛ፣ የኔ ተንከሲስ፣ የኔ ተንኮለኛ፣ ተንኮልሽን አቀናብረሽ ብሩኬን አስጨለሽ። ግን ደንግጬ ነበር መጀመሪያ ላይ ብስማ ስቀን ሳንጨርስ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እኔ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ የኔ ወዶች፣ የኔ ምርጥ ምርጦች፣ ጨረቃ ፋሚሊ በጠቅላላ ሰላማችሁ ይብዛልኝ። የፈጣሪ ሰላምታ አይለያችሁ፣ የፈጣሪ ፍቅር አይለያችሁ። ጨረቃዎች እንግዲህ መጥተዋል። ግን ሰዓት ይከበር፣ ሰዓት ይከበር በህግ አምላክ። የምር በቃ እንዴ ምንድነው? አለፈ እኮ በቃ ሮመዳን። ምንድነው እስከ 2 ሰዓት መቆየት? ምንድነው እስከ 2 ሰዓት ማምሸት? አረ ይበቃችኋል። በቃ በጊዜ ኑልና 12 ሰዓት እንዴ 12 ሰዓት ኑ። በቃ ከዚህ በኋላ 12 ሰዓት ላይ ኑልን። በህግ አምላክ ድምጻችን ይሰማ። በህግ አምላክ ድምጻችን ይሰማ። በቃ በጊዜ ኑልንና ዛሬ እንግዲህ ሀይሚዬ በጣም በከባዱ ፕራንክ ነው የመጣችሁ። በከባዱ ማለት ነው። እርግጠኛ ነኝ ብሩኬን ብቻ አይደለም እኛንም ነው ፕራንክ ያደረገችው። እርግጠኛ ነኝ ደግሞ እንደምንደነግጥ ታውቂያለሽ። ምክንያቱም ከስንት ንትርክና ጭቅጭቅ በኋላ ሰላም አገኘን፣ በቃ ወደ ፍቅራቸው ተመለሱልን፣ ደስታ አገኘን ብለን ስናስብ ዛሬ እንደዚህ አይነት ተምፕኔል ስናይ እንደምንደነግጥ ያው ግልጽ ነው። ማንም ቢሆን ይደነግጣል። ትላንትና ስቀን ሳንጨርስ በቃ የትላንትናውን ሳቅና ደስታ የትላንትናውን ፍቅር እንደዛ ሳቅ በሳቅ ሆኖ አይተን እንደገና ደግሞ አሁን ላይ እንደዚህ ሲሆን የምር በጣም ያስደነግጣል። በጣም ነው የሚያስደነግጠውና ዋናው ነገር እንኳንም ፕራንክ ሆነ። ያው እንደዚህ አይነት ፕራንክ በነገራችን ላይ እንደዚህ አጫጭር ፕራንክ ማድረጋቸው መስራታቸው ጥሩ ነው። አጫጭር በዚህ ሲጀመርም ሀይሚና ብሩኬን ያወቅናቸው የተላመድናቸው የወደድናቸው በአጫጭር ፕራንካቸው ነው። አጫጭር ፕራንካቸው አይጠገብም። በጣም ደስ የሚሉ ቪዲዮዎች አሉ። ወደ ኋላ ዞር ብላችሁ ብታዩ ማለት ነው። ምናልባት አዲስ ካላችሁ እኛ እንኳን ሲባል ዩቲዩብ ተጀምሮ እዚህ እስከሚደርስ ድረስ አብረናቸው እዚህ ደርሰናል። ሀይሚም ብሩኬም እና አብርሽም እና እኔ እነሱን መከታተል የጀመርኩት ከና አብርሽ ጀምሮ ነው። ከና አብርሽ ጋር ሀይሚዬ ስትሰራ ነው ከና ሩታ ጋርና ያን ጊዜ ከፍቅር ጋር ተለያይተው ወደ ከሩታ ጋር ሲገናኙ ሩታ የፍቅር ጥያቄ ስታቀርብለት በዛን ጊዜ ነው በቃ እነሱን መከታተል እና አብርሽና ሩታና ሀይሚን በቃ በዛን ሰዓት ነው መከታተል የጀመርኩትና እዚህ የደረስኩት በፕራንካቸው ነው። በጣም በቃ ደስ የሚሉ ፕራንኮች። ሀይሚ በጣም ፕራንክ ትችል ነበር። ፕራንክ አሁንም ትችላለች። ያው ግን አንዳንዴ ስለሚሰለች አይዲያ እየቀየሩ ነው እንጂ ሀይሚ የፕራንኳ ንግስት ነበር የምንላት። የፕራንኳ ንግስት ነበር የምንላት። እና ያው ዩቲዩብ ከጀመርኩ ደግሞ ኦሬዲ ያው 1 አመት ምናምን ከከፈትኩት ቆይቷል። ዩቲዩብን ግን ያው መስራት የጀመርኩት ቅርብ ጊዜ ነው። እና እላችኋለሁ ሀይሚዬ ፕራንኳ ንግስት ዛሬ ተነስቶባት ብሩኬን አጨልለዋለች።
እንግዲህ ያው የብሩኬ አመጣጧ ምናምን አወራሯ ግራ ያጋባል። በቃ የውሸት እንደሆነ ያስታውቃል። ፊቷ ላይ ሳቋም እየመጣባት ነበረ። እንግዲህ ይሄ ፕራንክ ደግሞ ትዝ ያላት ወይም ደግሞ ይሄን ፕራንክ ያደረገችበት ምክንያት ደግሞ ብሩኬ ሆዬ የፕራንኳ ንግስት አርጅታለች ብሎ በነገር ነቆር አርጓት ነበር በቀደም አይደል? ነቆር አርጓታልና እንደዛ ነው እንዴ አለችና ዛሬ በደንብ አድርጋ ከጊዜው ጋር የሚሄድ አስባችሁታል? አይዲያው ራሱ እንዴት መጣልሽ ሀይሚዬ? እንዴት አሰብሽው? አይዲያውን እንዴት አሰብሽው? በቃ በጣም ከጊዜው ጋር የሚሄድ ፍራንክ ነው በጣም ማለት ነው። ከጊዜ በቃ ወቅቱን የጠበቀ ሁላችንንም በቃ የሚያስደነግጥ ፍራንክ ማለት ነው። እና እኔ ያሰብኩት እንደውም በቃ ብሩኬና ሀይሚ ፍቅር ሲሆኑ አይታ እቺ ታንከሲስ ቤታቸውን ታውቀዋለች። ሄዳ በቃ አልጋ ስር ፓንቷና ጡት ማሳያጇን ሰብስባ ጥላበት ሄዳለች። በቃ እነሱን ለመለየት ምናምን አቅዳበት እንደዛ አድርጋለች። በቃ እንደዛም መጣልኝ። የሀይሚን አለቃቀስ ደግሞ ሳየው ግራ ግብት ይላል። ኮሜንቱን ሳየው ደግሞ ለቅሶ ነው። ፈጣሪ ትግስቱን ስጠኝ። ነፍሴ ወጣ ነው ተመልሳ የገባችው እውነት ለመናገር እና በጣም ተሳክቶልሻል የዛሬው ፕራንክሽ ማለት ነው። እና ደግሞ እኮ ደግሞ ቤተ ክርስቲያን ይሄዳል እንደኔ ላይ እንደዚህ እያደረገ ስትል በቃ በጣም ውስጤ እንትን አለ ታውቃላችሁ። ፕራንክ መሆኑን ካረጋገጥኩ በኋላ ነው ቪዲዮን ተመልሼ ያየሁትና በጣም ነው የሳኩት። በጣም ማለት ነው የደነገጥኩት፣ ድንጋጤ ሁሉ ራቀኝ እና ብሩኬ የኔ አባት በጣም ጨነቀው። በጣም ማለት የሆነ አለ አይደል? አስቡት ምንም ሀይሚን ወደ ቤቱ ለመመለስ በጣም ብዙ ጥረት አድርገዋል። በጣም ብዙ ዋጋ ከፍሏል። በጣም ብዙ ተብሏል። በጣም በስንት መከራ ነው ይሄ መረጋጋትና ፍቅር ወደ ነበረበት የተመለሰውና አስቡት። አሁን ደግሞ ይህንን ነገር ስትል አልጋ ስር የተወረወረውን ነገር እያወጣች ይሄ ምንድነው ስትለው እሱ ደግሞ ምንም ሳያቅ ግራ ሲገባው በጣም ነው ያሳዘነኝና አንዳንዴ ከባድ ነው። እናንተ ብትሆኑ ምን ታረጉ ነበር? ግን የእውነት በጣም ብሩኬ በጣም ነው ያሳዘነኝ። ማርያምን ሀይሚዬ ብድርሽን ጠብቂ፣ አይፋታሽም ብሩኬ አይፋታሽም። ጠብቂ፣ ይችን ቀን ጠብቂ፣ ይችን ብድር ጠብቂ። በጣም ከባድ ፕራንክ ነው ያደረገችውና በኋላ ላይ እሱ ብሎ በጣም ድከም ስልችት ብሎት ወደ ኋላ ፈንግል ሲል ምንድነው ይሄ እያሳቋ ሲመጣ እስቲ ድንጋጤው አለቀቀውም። በእውነት ለመናገር ያስደነግጣል በጣም ምክንያቱም በጣም ከባድ ጊዜ ነው አሁን ላይ። የእውነት ይሄን ነገር ቢገኝ አስባችሁታል? በቃ ብሩኬ ላይ የሚፈጠረው ጫና፣ ብሩኬ ላይ የሚደረገው የሚሆነው ነገር በጠቅላላ በጣም ከባድ ነው በጣም ማለት ነው። ግን ያው ሀይሚዬ ያው ታንኮል ነው እንጂ ይሄን ነገር በእርግጥ ይሄንን ቢሆን እንኳን መገመት ቀላል ነው። ያቸው አብሳላት ናት ልንል የምንችለው ምክንያቱም ይሄን ምንም ቢሆን ብሩኬ እንደማያደርገው እናውቃለን። ግን ያቸው አብሳላት ናት እንደዚህ ያደረገችው ነው የምንለውና እንግዲህ አንዴ የሰረቀ ሁሌ ሌባ ነው። ሌላ ወዴትም አንሄድም። እናማ ግን ያው አስደንጋጭ የሆነ ፕራንክ ነው። ማሌሽ ይሁንላችሁ። ከዚህ በኋላ ቢያንስ አንደነግጥ ምንም አይነት ፕራንክ ብታብጭ፣ ምክንያቱም አንዴ ጀምረሻል።